ያው ከሱ ጋር ፍርድ ቤት ሲመላለሱ የነበሩት እነ ኩኩ ሰብስቤ ታማም አልጋዋ ላይ ሲጠይቋት የነበሩት እነሱ ናቸው። ያ ራሱ ውስጧን የሚገላት ነው የሚመስለኝ። ገብቷችኋል? ያ ራሷ ያ ብቻ ራሱ ውስጧን ይጎዳታል። ምን አነሳስ? ይሄን ነገር በጣም ማወቅ ብችል ደስ ይለኛል። ኢንተርቪው አልሰጡም፣ ምን አላሉ፣ ጸጥ ነው ያሉት። ግን አንድ ዘማሪት ጋር ሪሌሽን እንደጀመረ ሰምቼ ነበር። ከዚህ ቁስል ውስጥ እንዴት ነው ወደዛ ሄደ የሚለው ጥያቄም አለብኝ። ጠይቄ ለኝ የለኔ ያ ቆይ የአርቲስት ኢንሳይደር ጠይቃለሁ። እንትን አሉኝ ልጆች ያ አያችሁ ይሙላልሽ ነው የሚለው። አሞኛል ብዬም አላመንኩም ብቻ እንዳው ደና አይደለውም ውስጤ አንድ ነገር ይሰማኛል እሷን ሳስባት ይጨንቀኛል ይላል። ይሙላልሽ ነው እና ግን በሰባት ወር 5 ወር ሆናት እንደ ሙሉ ይሄንን ነገር ታውቋል። 5 ወር ምናምን በኋላ ታመመችና አልጋ ላይ አይደል? ከዛ መታከሚያ ተብሎ ኮንሰርት ምናምን አይደል? ያ ከዛ በኋላ እንትን አላልኩ። ታሪኩ ስለሚያሳዝነኝ ኢንተረስት አድርጎኝ ነበር። በጣም እከታተል ነበር ሬዲዮ ላይ ምናምን እንዴት ሆነች የሚያውቅ ሰው አላችሁ? ኢንሳይደሮች አላችሁ? ሹክ የምትሉ ወይ መታችሁ የምታወሩ እንዴት ሆነች? 3 ልጆች ነው ምናምን ነበራችኋል። ምን ሰይጣን መቷት ነው? ምን አይነት መጋኛ አግኝቷት ነው? ታማሪ ሀብናት ዜዶ ታውቃታለች? እግዚአብሔር ዜዶዬ እኔ በእናትሽ ታውቂያለሽ? ዜዶዬ እግዚአብሔርን በስቲ እኔ ዜዶዬ እኔ ዜዶ እኔ በእናትሽ እኔ ስላበበ ተካ ስለእናንተና በጣም ነው ውስጤን። እኔ እኮ በሰው ታሪክ ነው እኮ ጋይስ ውስጤ የሚያመኝ። እኔ እኮ እንዴት አመመ የምኖረው እኮ በሰው ታሪክ ነው። እኔ ዜዶዬ እንዴ አው ብቻ ትንሽ ነስቲ እኔ በእናትሽ ስለ ሰርጉ ዓለም እንደዚህ ጠይቂ አርቲስት ስለሆኑ ብቻ እኮ አይደለም። እኔ ታሪካቸውን የሚያሳዝን እንዴ የበላው ብቻ ነው። ዜዶ ነይ ግቢ አክሴፕት አድርጊው እንት አስገቧት ሞዴሬተር። እስቲ ዜዶ ልከሽ አነሳሽ አክሴፕት እንትን አድርገዋ። ማናት የአበበ ተካ ሚስት ምን ሆነች? ከዛ በኋላ መታወቁ አሜሪካ ያላችሁ ይሄን ያህል በጣም ኢንተረስት ቢሆን ኖሮ እስከ ዛሬ ፈልፍ ያወጣው ነበር። ዜዶ ምን ሰስፔንስ ተፈጥረብናለሽ? ግን ተይ ግን አንቺ ልግፍ ነው ወሬም እኮ እንትን አለ። ወሬ ብቻ አይደለም ይሄ ነገር ባይዘው የስሜት ጉዳይ ነው። እናቴቱ ይሄ እንትን ነው የለም የሆነ አይምሮ ላይ ባገባም እኮ ትጠይቃለህ አይደል? ለምን ያን ሁላ መስዋዕት የተከፈለለት ፍቅር እንደዚህ ከሆነ ለምን ደሞ ከፍሎ ትላለህ? ወደ አንተ ይመጣል። ገብቷል? እና አንተ ባለ ላይ ተስፋ ትቆርጣለህ። አንተ ባለ ላይ ተስፋ ትቆርጣለህ። ያ ቤቲ ይሄን ጉዳይ ታውቃለች? ቤቲ አረን ያለቀውማ ወረጅ ማን ያስገባው? ሰናት ዜዶ ግን ሞዴሬተሮች ግን እብድ ናቸው እንደ አንዳንዴ። እንዴት ነሽ ለመባል እኔ ምን ያደርጉልኛል? ምን ታደርጉልኛላችሁ? እኔ አሁን እንደዚህ አይነት ቢያንስ ጠቅጠቅልዬ ልተኝ። ይሄ የወሬ ያለ አይደለም። አውቃለሁ አለች ቦልከዋት ዜዶን ራስ ወይ ኔትወርክ እምቢ ካላላት በስተቀር ቆይ እድል እንስጣት እንዴ። የሆነ ዜዶ እንደዚህ ነው ይደረጋል? ለብቻ አውቆ ተጠቅሎ ሰው ይተኛል? ይሞቅሻል? እውነት ብድ ልብሱ እውነት በረዶ ያንጠባጥብ ቤትሽ በረዶ ያንጠባጥብ እንዳል
አልጋ ስሩላ በረዶ ተቆልሎ አገኝ የውነት እንደ እርግማኔ ሳይቀጥል ነው ግቢ ብዬሻለሁ ዜዶ እርግማኔ ቀጥሎ ራሱ ቤትሽ ተንሸራቱ ከመሄዱ በፊት ግቢ አትርገሚ በቃ በረዶ ላይ ነው ቆምነው እና ቀልጦልኝ እሺ ምንድነው ማወቅ የፈለግሽው ቆይ አበበ ተካ ሚስት እንዴት ሆነች ትንሽ ታጉዬ ትንሽ ያማታል የአእምሮ ፕሮብለም አለ በፊትም ለዛ ነው አቤኝ እንደዛ የከሰሰችው በጣም አሪፍ ልጅ ነበረች በጣም ቆንጅዬ በጣም ስርዓት ያላት እናት ነበረች አሁን ምን እንደሆነች ሳይታወቅ ብቻ ያው አእምሮ ፕሮብለም ደረሰባት ከዛ ወንጀሏት ነበረ አረ በስመ አብ እሱ እንኳን ሰው ሊበድል ቀና ብሎ ሰው እኮ ከሰው የማይገናኝ እኔ አብሮ አደጌ ነው አቢ ያ በእናትሽ እና ከሰው እንኳን ድምጹ የሚሰማ ሰው አይደለም በጣም ትልቅ ፋሚሊ ያሳደገው ሰው ነው ግን ያው በአንድ ወቅት ዝም ብሎ አእምሮዋ ሲያማት በቃ እንደዛ አለች ግን ከክሱ በኋላ ነው የተሰማት ወይስ ከዛ ፊትም ተሰምቷት ነው ከክሱ የክሱ ጊዜ በቃ አእምሮዋን ያማታል አልኩሽ እኮ ከክሱ በኋላ እኮ በቃ አሁን ሪሃብ ውስጥ እኮ ነው ያለችው አሁን ምናልባት ያኑላ ፍቅር እንደዚህ አድርጎላት የሚል ኮሜንት ነበረ ምናምን ያን ያሳመማት ወይ ከዛ ፊት ያ ፍቅር እኮ እሱ በጣም ሳክሪፋይስ ያደረገበት ፍቅር ነው ገባሽ ያ ፍቅር እኮ ታስሮበታል ሁሉ ታውቂያለሽ አውቃለሁ በፎርጅ ፓስፖርት እዚህ ደርሶ አግብቷት ሰው ዞር ብሎ አይ ከሚስቱ ልጆቹን እንዴት አይነት አባት እንደሆነ በነግርሽ አታምኝም ዳይፐር እየቀየረ ሶስቱን ልጆቹን ያሳደገው እሱ ነው ከዛ እሷ ከስራ ስመጣ ደግሞ እሱ ናይት ክለብ ይሰራል በጣም ለረጅም ጊዜ አንድ ናይት ክለብ ነው የሰራው በጣም ቆንጆ ላይፍ ነበራቸው ግን መጨረሻ ላይ ሲለያዩ አካባቢ የትንሿ ልጅ እድሜ ስንት ነበር የመጨረሻው በጣም ጻናት ትንሽ ልጅ ሆርሞኗ ተቀይሮ ይሆን እና ምንም እኮ የተፈጠረ ነው ዝም ብሎ የተፈጠረ ዝም ብሎ አንዳንድ ጊዜ ሰው ፈጥረሻ ጭንቅላትሽ የሚያስብ የአእምሮ ፕሮብሌም ሆርሞን መቀየር ነው ያን እንድታስብ ያረጋት የመጨረሻዋ ልጅዋ ስንት አመቷ ነበር እናቷ እኮ ነች ያለችው ልጅቷ እኮ አይደለም ልጆች እኮ ውሽማ እንትና አማቷ የሱ አማት አይደለም እሺ ምንድነው ሆርሞኗ ተቀይሮ አሁን ምን ስለምኑ ነው ማውጣልሽ የታሰረበት የመጨረሻዋ ልጅ ስንት አመቷ ነበር ያኔ ሲካሰሱ አረ በጣም ጩጬ ነች አሁንም እኮ ገና 12 ግራጁዌት ያደረገች አይመስልኝም የመጨረሻ ልጇን ስትወልድ የወሊድ ሆርሞን መቀየር ገጥሟት ይሆን እንደዛ ይሆነች እናትየዋ የታመመችው ነው የምትይ ያ ፕሮባብሊ እንደዛም ይሆናል አይ ዶንት ኖ ምን እንደተፈጠረ ምን በልታ ይሁን ምን ጠጣ ይሁን አይምሯ በቃ እንትን ምን ልበልሽ በቃ እንዴት ነው ጭንቅላሽ ተታመሚ ምን እንዴት ብዬ ልንገርሽ አሁን ሪሃብ ነው ያለችው ዜዶይ ሪሃብ ነች እኔ ደላስ ልጆቹ እሱ ጋር ናቸው ማለት ነው ልጆቹ ትልቋ ኮሌጅ ነች አይ ቲንክ ባይ ናው ግራጁዌት ታረጋለች ሌሎቹ ከሱ ጋር ናቸው እሱም እኮ አሞት ነበር ተሽሎት እግዚአብሔር ይመስገን ያ ባለፈው የሆነ ቪዲዮ አይቼ እንዴት እንደተሰማኝ እንዴት እኮ እኔ ሆስፒታል ተመላልሽ ጠይቄዋለሁ እንትን እሱም ሪሃብ ገብቶ አይደለም ሆስፒታል ነበረ እንደ ማይነር ስትሮክ መጥቶት የሷ እንደዚህ መሆንም እኮ ያሳስበዋል ልጆቹ መበታተናቸው ገባ ወንድም አለ በጣም ነው የሚወዳት ከልጅነታቸው ጀምረው ያው አንድ አካባቢ ናቸው ልጅነታቸው ጀምረው አብረው ነው በጣም ነው የሚወዳት ሳያስበው ነው እንደዛ የሆነችው እሱም ደግሞ በሷ ላይ አይፈርድም ገብቶሻል አንዳንድ ጊዜ በጣም የምትወጂው ሰው እሷም አይ ዶንት ቲንክ እሱን እንደዛ ለማድረግ ፈልጋ አይመስለኝም ያው አንዳንዴ እንግዲህ አእምሮሽ ስትነኪ የምታረጉ በኋላ ማለት መመለሳቸው ለሷ ቴራፒ ከሆነ በእንደዚህ አይነት መንገድ አልተመለሱም እኮ ማለት አልሞከሩም እንደዚህ ሳይካትሪስት ነው በጣም እንዴ እሷ እኮ ለዛ እኮ ነው የምልሽ አሁን በደንብ ዶክተር እንትን ትላለች ምናምን ከዛም ደግሞ በቃ ፋይናሊ ያው እንግዲህ ካቃተሽ ወደ ሪሃብ አይደል የምትገቢ
መታክ እንደዛ ልጆቹ ግን በጣም አድገዋል። ትምህርታቸውን አቲንክ ሁለተኛውም ግራጁዌት ሳታረጋግረው ከኢትዮጵያ ደግሞ ከአሜሪካ መውጣት አይችልም። ለምን መሰለሽ? ግሪን ካርድ የለውም ታውቂያለሽ። ለምን መኖሪያ ብቻ ነው የተሰጠው በጸባዩ። ለዛው አቲንክ ኖ መኖሪያ ከተሰጠሽ ይክን ግሪን ካርድ እዚህ ሀገር የመኖሪያ ፈቃድ ማለት እኮ ግሪን ካርድ ነው። ወርክ ፐርሚት በዛ እሱ ያለው ጀስት ግን ስቴት እንኳን ብዙ መዞር አይችልም። ይችላል። የት ይሄዳል? አሁን ከአሜሪካ ውጪ የት ወጥቶ ያውቃል? ካናዳ ምናምን ሄዶ ያውቃል። ይችላል። ምናምን አመቱ ነው ሄዶ ያውቃል። ኢትዮጵያ በምልሽ ብዙ ጊዜ እኮ ኢትዮጵያ ለመምጣት ልጆቹ ሌላ ሰው የላቸውም። ልጆቹ የሚያሳድገው እሱ አይደል? ያ ልጆቹ ኦልሬዲ ሲቲዝን ናቸው፣ መሄድ ይችሉ ነበር። እሱ መሄድ አይችልም፣ አይወጣም። ይችላል። አሁን ግሪን ካርድ አለው። ገባሽ? ሲቲዝንም ሆኖ ሊሆን ይችላል። ባይናው ቆይቷል እኮ ነገሩ። እዚህ ሀገር እኮ ዝም ብለሽ ድክ ብለሽ የምትሄጂው ሀገር አይደለም። ልጅ የምታሳድጊ ከሆነ የሀብቱ ኢናፍ መኒ ያለው ወረቀት አይ ላቭ ዩ አሜሪካ ብቻ እንደዛ ብሎ ነገር የለም እዚህ ሀገር። ወርክ ፐርሚት ካለሽ ወርክ ፐርሚት ዝም ብሎ እያደሱ ቁጭ ያደርጉሽም። ይዘር ግሪን ካርድ ይሰጡሻል፣ ይዘር ደግሞ ዲና ያደርጉሻል እንጂ በወርክ ፐርሚት ብቻ ዘ ሬስት ኦፍ ዩር ላይፍ አትኖሪም እዚህ ሀገር። እሱ እንኳን ግሪን ካርድ ተፈቅዶለታል። በዛ ላይ ግሪን ካርድ ባይፈቀድለትም አቤ እኮ ምን ችግር አለው? ዲቮርስ አድርጎ ሌላ ግብቶ ማውጣት ይችላል አለው። እርግጠኛ ነኝ አለው ወረቀት ባይ ነው አቤ ሌላም አግብቶ ማግኘት ይችላል ብለሽ በፍቅር የተጎዱ የታመሙት ሰዎች ሌላም ለወረቀት ሲል ያገባል ትያለሽ። እንደዚህ ደግሞ ይችላል ከፈለገ ነው ምንሽ ወረቀቱ። ያው እንግዲህ ላይፍሽ ሁሌ ቆዛው አትቀመጭም። እንግዲህ ሰው በር ይሆናል እኮ አንድ ቀን ያልፋል። ባለፈው የሆነ አዝማሪ ጋር እንደተጣበሰ ሰምቼ ነበር። አዝማሪ ዘማሪን ያልኩት እንትን የቤተ ክርስቲያን ልጅ ናት። ምን ነው የሚባለው? እሱን ሰምቼ ያኔ ከመቼው ነው ያፈቀረው ምናምን አልኩኝ። ግን በተለይ ሚዲያ ከጀመርኩ በኋላ እንደዚህ ቶፒክ ስላላረኩኝ ባገኝ ኖሮ ፈልፍልዬ ያወጣው ነበር። ግን እንደዚህ ልዘረግፈው ግን አልፈልግም። አበበ ተካን እግዚአብሔር አይ አቢ በጣም የሚዘረገፍም ማለት ሪከርድ አድርጋችሁ ምናምን እንዳትነኩት እሺ። አይ ዶንት ኬር ምንም እንትን የሚዘረገፍም ሰበና ያለው ሰው አይደለም። በጣም ስነ ስርዓት ያለው በጣም ሰው የሚወደው የትም ቦታ እማታዩ የትም ቦታ አበበን አታዩ። ስነ ስርዓት ያለው ልጆቹን በስርዓት የሚያሳድግ ሰው ነውና ደህና ነው አለ። ያው እንግዲህ ህይወት እሺ ስለሚስየው ማክ ስለፈልግሽ ነው እንጂ ቆይቷል። ለአመት ሪያብ ሴንተር ናት ሚስቱ እንግዲህ አዎ እስካሁን እስቲ እንግዲህ ሞር ጠይቃለሁ። አንድ ስቴት ናችሁ? አንድ ሰፈር ነን። ቆንጆዬ ተወዛዋዥ ነበረች እኮ በስማ ቆንጅና ብቻ በጣም ኧረ ስነ ስርዓት ቤቷ እየሄድን ምን በላ ምን ጠጣ ነበርን። ምን እንደነካት አላወቅንም እንጂ እዚህ ሀገር ደግሞ ሁሉ ሰው የራሱን ላይፍ ነው የሚያሯሩጠው። ብድግ አድርጎ ወስዶ ጸበል ምንም የሚልሽም የለም። ከባድ ነው። እንደ አበበ ተካ ራሱ እኮ ነጭ ነው፣ ደስ ይላል ምናምን ጸዳ ያለ ሰው ነው። አልቀላ እንዳልሆነ ከባህሪው ያስታውቃል። ካዘፈው ድምጹንም አትሰሚም። በጣም የሚቀርባቸው አብሮ አደጎች ምናምን ካልሆነ ሰው አያገኝም። ከስራ ወደ ቤት ከቤት ወደ ስራ ነው በቃ። ለዚህ የሚዞርም መጠጥ ቤት የሚሄድም ሰው ምናምን አይደለም። የትም ቦታ በጣም ክላሲ ሰው ነው። በጣም እግዚአብሔር ምልሽ ልጆቹን ያሳድግለት። እሱንም ጤናውን ሰጥቶ የልጆቹን እንትን ያሳየው እንጂ መቼም ላይፍ እንደጠበቅሽው አይሆንም። እሱ ኢትዮጵያ ውስጥ የነበረው ስንት ማዕረግ ውጭ ሀገር ሲመጣ ከምልሽ ከባድ ነው ማለት። የእሱም እንደዚህ ሪሃብ ሴንተር መግባቱ እኮ በጣም ያስጨንቀዋል። አዎ የልጆቹ እናት በጣም የሚወዳት ያው እንግዲህ ህይወት ከባድ ነው። ሳታስቢው ብዙ ነገር ይፈጠራል።
ዜዶ ወንድ ነው ለምትሉ ወንድ ነው። ዜድዬ የጌዲዮን እጮኛ የነበረችውን ታውቂያታለሽ? አንድ ስቴት ናችሁ? አላቃት እሙ የምትባል አላቃት። እኔ አቤም የሰፈሬ ልጅ ስለሆነ አብሮ አደጌ ስለሆነ ነው እንጂ ሌላ ዘፋኝ አላቃትም። እዚህ አይባ ያን ጊዜ ራሱ ሲካሰሱ እንዳመማት አያውቅም ነበር አበበ ተካ። ለምን ይሄን ዘፈን ለቀቀው ታዲያ? ይወዳታል። አሁንም በጣም ነው ወደድ አይደለም። እሷ አይምሯ ልክ እንዳልነበረ የክሱ ሰሞን ራሱ አልተረዳም ነበር። እሷ አልገባው የክሱ ሰሞን ምንም እኛም አልተረዳንም። በኋላ ላይ ነው ለምን ይሄ ዘፈን እኔም አሞኛል ብሎ የጸጸት እሷ እንዲሰማት እሱ ነገር ነውና በጣም ያማል። እንዲሰማት ሳይሆን ለሷ እንደሚያዝን ነው። የኛው አሁን አሰሚ የነበረው ዘፈን ምንም አይነት ቂም በሷ ላይ እንዳልያዘ ነው የሚናገረው። በዛም ብዙ አስቀጥተዋለች ካሳ ምን ካሳ ከፍሏል እንዴ? ፍሪ ነፃ ነው ያወጣው እንዴ? ልጁ ያወጣው ዲስሚስ ነው ኬዙ ዲስሚስ ነው ያለው። ምንም ችግር የለውም። ልጆቼ አያያሉ በቢላኔ ሲያሳድደኝ ምናምን ስትል ልጆቹ ስጠይቁ ኖ ፓፓይስ ምናምን ብሎ ልጆቹ ነው ነፃ ያወጡት። በአደባባይ የነበረ ነገር ነው። የፍርድ ቤቱ ጉዳይ እኮ እንዳለ ዛሬ የፍርድ ቤት ውሎ አለ ልንሄድ ነው ምናምን ብሎ ቀረጻ ነበር። ነኩኩ ሰብስቤ ምናምን ያጅቡት ነበር። በጣም ምስጢሩ ሰውነቱን በዛ እንኳን ማየት ይችላልሽ። በጣም ከሰው የሚደርሰውም አይደለም። ለማንም ሰው በእንደዚህ መንገድ ይካሳሉ ብሎ አያስብማ። ገብቶሻል? እንደገና ደግሞ ወረቀት የሌለው ሰው ነው። እንደገና ደግሞ እንዴ አንቺ ስታስቢ ኖርማል ሰው ያን ያክል ሳክሪፋይስ ያደረገለትን ባሉን እንደዛ ያደርጋል ብለሽ ታስቢያለሽ? ልክ ይሄን አልበም እየሰራ አካባቢ ነው አይ ቲንክ ከቤት መውጣቱ መልመድ አልቻለችም መሰለኝ። ለምን ስቱዲዮ ያድር ነበር ምናምን ነገር ለዚህ አልበሙን ለመስራት ይሄ መጨረሻውን አሞኛለን ሲሰራ ለምን ያን ይወጣ ነበር ምን ይላል? ለምን ከሱ ከልጆቹ ጋር ነው ቃል የሚውለው። እንደገና ደግሞ ያሞኛልን ይሰራል። አይ ቲንክ ጭምቶ ነው ቤት ውስጥ መቀመጡ ምናምን ስለለመደች አልበም ካወጣ ሀብታም እኮ ነው ምናምን ነገር ይሄ ውጪ እንትን ማለቱ ምናምን አይ ቲንክ አይምሮዋን ለመደው መሰለኝ። አይ ዶንት ኖ በዛው ሰሞን የተነሳው ይሄ ዘፈንም የተለቀቀው ያን ሰሞን ልክ ከፍርድ ቤቱ በኋላ እቺን ነጠላዋን ተለቀቀች መጀመሪያ። እሱን እኔ አላውቅም። አይ ዶንት ቲንክ እሱ የሚያጣላቸው አይመስለኝም። የሚያጣላቸው የስቱዲዮ መሄዱ ምናምን የሚያጣላቸው አይመስለኝም። ያው ሙዚቃ ሲሰራ እኮ ስቱዲዮ መግባት ግድ ይላል እና ይሄው ነው ልሻለው። ግን እንደውም በጣም የሚገርምሽ አሁን አስታወሽኝ አንቺ። አይገርምሽም? እኔ ራሴ አንዳንድ ጊዜ ያው ላይፍ ደውዬ መጠየቅ አለብኝ ስለሷ ራሱ በደንብ። እንዴ ቆይ ሪያፕ ሴንተር እየሄዳችሁ እንድጠይቁ አይፈቀድላችሁም? ትሄጃለሽ፣ ላይፍ አለሽ አንቺ። ሁሉ ጊዜ እኮ የራስሽ የሆነ ነገር ደግሞ አለ አይደለ? ስራ አለ፣ ልጆች አሉ ምናምን። አሁን ካላየሻት ሚኒመም ወይ ማክሲመም ስንት አመት ነው? አይ ቆይቷል። አይ ዶንት ቲንክ ብዙ ሰው የሚሄድም አይመስለኝም። አንዳንዴ እኮ በቃ ያው ገባ ወጣ የሚል ሰው ሲሆን ያኔ ጤነኛ ሆና አብራችሁ እየሄዳችሁ ቤቷ እየበላችሁ ምናምን እንዴት ያ ቤተሰብ ነና። አሁን እኮ ትለያያለሽ። አቤ ከመጣ በኋላ እና ከክሱ ምናምን በኋላ እሷም ካመማት በኋላ እንገናኝ ነበር፣ እናገኛት ነበር፣ እንገናኝ ነበር። ግን ከዛ በኋላ አንቺ ይርቃል፣ ያለሽበትን ቦታ ይርቃል። የእውነት በዚህ ተከናወነ ማለት ነው። አቤ ሶሪ ባለፈው የሆነ ሰው ትንሽ በጨረፍታ ቀርጾ ለኮት አቤ ጉስኩል ብሎ ጠቆ ያቀዩ ሰውዬ ለምን ቀረጹት ብዬ ፌስቡክ ላይ እቺ ዝማርኩ። ሰው ምን ያለ እንደሚወደው የምታውቂው ሼር እንኳን አላረገውም። በቃ ገብቶሻል። ልክ እንደ እጅጋዩ ሽባባው ማለት ነው የሚወዱት። በጣም ህዝቡ ምን ያለ እንደተጠነቀቀለት የምታውቂው አላወራበትም። አንድ ሰው ፌስቡክ ላይ ለቀቀው፣ ማንም ሰው ቲክቶክ ላይ ራሱ አለቀቀው።
ህዝቡ ሲጠነቀቅልሽ እንደዚህ ነው። የዛን ያመመው ጊዜ ነው መሰለኝ እንትን ያሉት የቀረጹት የታመመ ጊዜ ነው። አሜሪካማ ወንድም እንዳለው አውቃለሁ፣ ወረቀት ያለው ምናምን እንደዚህ አዎ ያ ወንድም እንዳለው አውቃለሁ። ከአርቲስቶቹ ጎን ለጎን አጠገቡ ካሉት የበለጠ ወንድሙም አለው። በሱም እንትን ኃይለን ያለው ልክ ነው። ያ ይሄን ያለ ጎበዝ አይደው እንደሚያስ ገርሞኛል። አሁን እሱን ፓርት ገርመሽኛል። ጋድ ሪፍሌክስ የምታወጪው መቼም አለ ወንድም አንደኛ ተባቶች የራሳውን የራሱን ታሪክ እኔ በደም ነግረዋል። ወይ ጉድ በይ ልውጣማ። ይሄ ደግሞ በኋላ ነገር እንዳመጡብኝ እዚህ እኮ ችግር ነው። አይ ወሬ ሳይሆን እኮ የእውነት እና ለእሷም ራሱ እንደውም አስበሽ ሜንሽን ማድረግ ሰዎች ቂም እንዳይዙባት ራሱ እኮ አሁን እሷ ራሱ ያለችበትን ሁኔታ ነው የነገርሽን። ገብቶሻል? ጥሩ ነው። እሷ ጥሩ ቦታ ጥሩ ሁኔታ አይደለችም ያለችውና ይሄ ሆርሞንና እንደገና ህይወት ደግሞ እንደዚህ በሆርሞን ምክንያት ሲቀጭብሽ ዓለም ይጠብና ይሄ እንደዚህ ትሆኛለሽ እኮ ያ የእውነት ምስኪን የእውነት ምስኪን የእውነት ያ እንግዲህ ኧረ በእናታችሁ ሄሎ ሄለን ወይ እኔ ገብቼ አላውቅም። በውጭ ነበር ብዙ ጊዜ እንትምልሽ ባለፈው ስታለቅሺ በቃ ብዙ ጊዜ ላናግርሽ ፈልጌ ነበርና ግን ያው እንዳታስገቡብኝ አልሻቸው። ሰው በጣም ነው ያሳዘንሽኝ። አይዞሽ እሺ። ይሄ በህይወት ላይ ብዙ ውጣ ወረዶች ይኖራሉ። ደግሞ ሚዲያ ላይ ስትወጪ ደግሞ ጠንካራ መሆን አለብሽ። ቡሊ ሰዎች አሉ፣ ነርሲሲስት የሆኑ ሰዎች አሉ። ገባሽ? ለነሱ ሜዲኬሽን መድኃኒት ነው ይሄ። ሰውን ቡሊ በማድረግ እነሱ ደስተኛ ነው የሚሆኑት። እና ይሄን ነገር አንቺ ተጠንቀቂ። ለጭንቅላትሽ ለልጅሽ መኖር አለብሽ። እና ይሄን ልልሽ ፈልጌ ነበር። እንደዛ ስታለቅሽ በጣም ኦኬ። የማይሳሳት ነገር የለም። ገባሽ? በዚህ ምድር ላይ ሁላችንም እንሳሳታለን። ሚስቴክ ሃፕን። ግን ምንድነው ሰዎች አንዳንዴ አንቺ ላይ ተንጠልጥለው ብዙ ነገሮች እንድታረጊ ይገፋሉ። ከዛ በኋላ አንቺን እዛ ቦታ ላይ ያስቀምጡሽና አንቺ ፋየር ላይ ስትሆኚ እነሱ ይሸሻሉ። ምንድነው ያለው አንድ ዶክተር አብይ የተናገረው ነገር አለ። ምንድነው ያለው? በሬን ሳር እያሳየ ገደል ክተተው የሚባል ነገር አለ። እኔ ሐረርጌ ልጅ ነኝ። ለዛ ነው በጣም ያሳዝንሽኝ። እኔ የሸንኮር ልጅ ነኝ እና ኦሮሞኛም ተናጋሪ ነኝ እንዳንቺና በጣም ነው ያሳዝነኝ። እኔ ገብቼ አላቅም። አንዳንዴ ላይፍሽን አየዋለሁ በውጭና አይዞሽ ሁሉም ነገር ይሆናል። እኔ እንዳውም ብዙ ሰዎች በውስጥ ላናግርልሽ ራሱ ብዙ ሞክሬ ነበረ። ግን ያው እኔ ብዙ እንደዚህ እየገባው ምናምን ብዙ አላወራም። በውጭ ነው እንትምለው እና እግዚአብሔር ይመስገን አሁን አይቼሽ ደስተኛ ሆነሽ አይቼሽ በጣም ደስ ብሎኛል። ግን የሐረር ልጅ ነኝ ለዛ ዘንኩልሽ። የሐረር ልጅ ባትሆኛ ታዝኝልኝ? ኖ ኢትዮጵያ በመሆንሽ አዝናለሁ። ኦፍ ኮርስ እንዴ እኔ ገባሽ? ኢትዮጵያ በመሆንሽ አዝናለሁ። ደግሞ ሰዎች ብዙን ጊዜ ያሁን ያለንበት ጊዜ የብልጣብልጥ ጊዜ ነው። ገባሽ? እና ምንድነው ሰው በተቻለው መጠን አንቺን ገደል ከቶ ራሱን ከፍ ለማድረግ ነው እንጂ የሚሯሯጠው አንቺ ስትወርቂ የሚያነሳሽ የለም። እዚህ ላይ ተጠንቀቂ። እዛ ላይ ነው እንዴት ነው የወደቀ ዛፍ ብትር ምን ይበዛዋል የሚባል ነገር አለ። እና የሳቀልሽና ከልዬ የኔ ቆንጆ የኔ እንትን የሚልሽ ሁሉ don't trust them. just ምን ይላል መጽሐፍ ቅዱስ? እንደ ወፍ የዋህ አድርገኝ፣ እንደ እባብ ንቁ አድርገኝ ይላል። that's what you need to be. አንዳንዴ የዋህነትም ጥሩ አይደለም፣ ይጎዳል። ልክ ነሽ። እና በቃ ተጫወቱ። ያው ማንም የለም እንዴ? እና ተጠንቀቂ። የምታረጊው ነገር በጣም ተጠንቀቀሽ አድርጊ። ወዳጅና ጠላትሽን ደግሞ በጣም መለየት መቻል አለብሽ። ስልሽ ወዳጅና ጠላት መቼስ ጨዋ አይደል? የሰው ልጅ ተቀምሶ አይታወቅም። ግን አንዳንዴ ካነጋገራቸው ካመጣጣቸው አንዳንዴ ይልሽ እባብ እኮ ሲወድሽም ሲጠላሽም ይጠመጠምብሻል። ልክ ነሽ። ፖይዝኑ ብቻ እንትን ሲል ነው የሚያሳብድሽ። ገባሽ? የሚገልሽ እና በጣም ቢኬርፉል አድርጊ። እሺ
እኔ ላይክ ምን አለ አዝ ሲስተር ሊል ነው ምን ነገር ያ እኔ ብዙ ሰዎች ብዙ ለረጅም ጊዜ አይሻለሁ፣ ግን እንደዚህ ገብቼ ምናምን አውርቼ አላቅም ካንቺ ጋር። ለምን I don't have nothing to say። ይሄ ሆይ ይሄ ሚዲያ ሆይ የበዛበት ቦታ የአንዱ ግሩፕ ሀይ ሲል አንዱ ሁሉም ብር ለመልቀም ነው እንጂ የሚገባ ቁም ነገር ለመናገር ቢዝነስ ሼር ለመደራረግ እውቀት ሼር ለመደራረግ እና አላረግ እንድታድጊ ወይ አከለ እንደዚህ አይነት ነገር አሁን በሌሎቹ ስታይ የተለየ ነው። በሌላው በአሜሪካ ብትገቢ በሌሎች ስታይ የቢዝነስ አይዲያ ተከፋፍያለሽ፣ ምን እናደርግ እስቲ አንድ ላይ ሆነን ምናምን ትያለሽ። እዚህ ግን እናት እንደዚህ ትሁን፣ አባት እንደዚህ ሆነ፣ አባት እንደዚህ ሆነ፣ አከለ እንደዚህ ሆነች ነው። ግን ፖይንቱ ምንድነው? እያንዳንዱ ሁሉም ያው እዚህ ላይ የሚለቅመውን ሳንቲም ነው እንጂ የሚያየው የሰው ምን ያህል እንደሚጎዳ አያየውም። ውስጡ ከሞትሽ በኋላ አው ረስት ኢን ፒስ ሻማ ይለጥፋሉ፣ አለቀ ነገሩ። ከአንድ ሳምንት በኋላ ትረሻለሽ። ልክ ነሽ። ያ ስለዚህ you have to live for your family and for your kid right። ውስጥሽን ፕሮቴክት አድርጊው እሺ። እና በቃ አውራ ተጫዋች በተረፈ ብዙም ድርያ አበበ ተካን ታውቂያለሽ? አበበ ተካ ዘፋኙ ያ እዛ አሜሪካን ያለሽው? እኔ አሜሪካን ያለው ታው አንድ ስቴትመንት እኔ ካንሳስ ሲቲ ነው ያለሁት። እንትናንስ ታውቂያቸዋለሽ? ግን እነሱን በአካል አግኝተሽ ታውቂያለሽ? በአካል አገኝ ነው አይና አግኝቼዋለሁ። ጓደኛዬ ነው ያስመጣቸው እንጂ እኔ ያለበት ቆይ ማን ያስመጣቸው? ጓደኛዬ። አይ መጀመሪያ ሲመጣ ድሮ ነው አይ ኢትዮጵያ ከመግባቱ በፊት። ለዘፈን ነው ለኮንሰርት ወይስ ጠቅላላ ለዘፈን? ወንድና ከመውሰዱ በፊት? አዎ እግዚአብሔር። ከዛ ለካ ከኮንሰርት መጥቶ ጠፍቶ ነው እንዳይዳ መልሶ የወሰዳት። እዚህ እኛ ጋር መጥቶ ነበር። ወንድሙ እዚህ ይኖራል ነበር። ሞቷል። አሁን በሆነ በመኪና አክሲደንት ምናምን አረፈ ወንድሙ። ታላቁ ነው መሰለኝ። ሶሪ ነው ወይ? ያ ኦኬ። እና እዚህ አንዴ አምጥተውት እዚህ ስማ አይቷለው። እኔ ያለው ትንሽ ሲቲ ነው ገባሽ? ብዙም ሀበሻ እንዳውም አሁን በዛ እኔ እኛ በነበርንበት ጊዜ ብዙም ሀበሻ ያለው ኮሚኒቲው ራሱ ትንሽ ነው በጣም። አሁን ከሌላ ቦታ ብዙ ሰው ሙቭ አድርጓል። እኛ ያለ ነው ላይክ ኮሌታውን በይ እንትናን ታውቂያለሽ? የጌዲዮን ሚስት ሄዳ ጸጥ ያለችው እሙ የምትባለው እኔ አላቃቸውም ብዙዎቹ። እኔ የድሮ አብረን እዚህ ሀገር ስንመጣ ስልሽ ብዙም ኮሚኒቲው ትንሽ ስለሆነ በጣም እንቀራረባለን እነሱ ነው እንጂ አሁን ኮሚኒቲው እየሰፋ ስለመጣ ቤተክርስቲያን ድሮ የለም ነበር፣ ነጮቹ ጋር ነበር የምንሄደው። አሁን ቤተክርስቲያን ሁሉ ተገዝቷል ምናምንና ብዙ ኮኔክሽን የለኝም። ያው ስራ ነኝ እንደገና ደግሞ እንዴ ብዙ እንትን ነው የሐረርጌ ልጆች ታውቂያለሽ፣ ስናወራ መጪው ነው አነስተን ቱማችና ከተለያየ ሰው ጋር መገናኘት ይጨንቀኛል። ለምን ደና ኦፕን ያለው ያልሽው ኢትዮዬ ካንሳስ ሲቲ ሃይ ከቤታ ጋር ጎረቤት ናቸው? I don't know አላቃትም። ቤታ ሲሉ እዚህ ነው እንጂ ስሟ እኔ የት እንዳለች አላውቅም። በደም ጎረቤት ናችሁ ማለት ነው። አላውቃትም በሚል ዝጋ ብለሽ ነው እቺን አላውቃትም ማዳን ያለን እግዚአብሔር። እሺ ወይ ስሟን ቀይራ ገብታ ሊሆን ይችላል። እውነተኛ ስማቸውን ላትጠቀም ይችላል። ገባሽ? ዱርሲቱ ነው ስሙ። ዱርሲ የሚባል ነገር ሰምቻለሁ። ዱርሴ ነው ዘመድ አላሰምቻለሁ። sorry I'm not trying to go down her name but yeah ስለ ብዙ እንትን አልወድም እኔ እንዲህ አላደ ያስመሰልሽ ምናምን ሰው ጋር መጠጋጋት ብዙም አልወድም። ራሴ ነኝ እቀርባለሁ ካልፈ አይሻለሁ ደግሞ የሆነ ይከብደኛል። በቃ አጠጋሽና ሳይሽ ከከበድሽኝ ምንም ሳልናገር ላጥ ነው የምለው ነገር የለ ምን የለ ሰላም። አሁን እዚህ ሀገር ነው 24 አመት ኖር ያለው ሰው ራሱ አንዳንዴ መንገድ ላይ አለሽ እንዴ ነው የሚሉ 24 አመት እሱ አለሽ ይሉኛል። ገባች? ለምን
ብዙ እንትን የለኝም አልወድም። አንደኛ ነገር ከኔ ጋር ማች ማታረጊ ከሆነ ከኤነርጂ ጋር I don't want to close to you. Why? እንደዚህ መመሳሰል ማወቅ መቻል አለብሽ። እኛ ሀረጊዎች ደግሞ የመሰለሽን ፊት ለፊት ነው የምትናገሪ ያየሽውን ፊት ለፊት እና ብዙ ሰዎች ሲታይ I'm not judging people, everybody raised different but እንትን ይከብደኛል። ገባሽ? ነፃ አልሆንም። ነፃ ሆኜ መጫወት ምናምን ራሱ በቃ እንዳለ ተጨናንቀሽ ነው ወይ ለራሴን አስጨንቀዋል። ራሴን ሆኜ አልኖርም እንዴ? ራሴን ሆኜ መኖር ነው። ለምን ብዬ ነው ሰዎች ጋር ተጠግቼ ምን ይሉኛል ምን ስታወሪ አፋቸውን ይዘው ምናምን ነው ወይ ያሽሟጥጣሉ ነው። የኛ ሀገር ደግሞ ታውቂያለሽ አንድ ሰዎች እንትን ካሉ በጥፊ አንስተሽ ድርግም ታረጊና ወደ እስር ቤትሽ። ግን በአራት ዓመት ውስጥ ምንም ወንጀል ሰርተሽ አታውቂም? ኔቨር እንዴ አንደኛ ነገር አንድ ሀገር ስትሄጂ ህጉን ማክበር አለብሽ እና ካልቸሩ ማክበር አለብሽ። ለምን እንደ ስደተኛ ማንኛውም ሀገር ብትሄጂ የሀገሩን ህግ ማክበር አለብሽ። ከሀገሩ ህዝብ እንትን ጋር ካልተስማማሽ ማትሄጂ እኮ ነው። ለምን እዚህ ይኖራለሁ ታዲያ? እዛው ኢትዮጵያ እንደዘላና ነው ወስጠት አንዳንዴ ህጉ ሳይመስልሽ ስተትሰሪና ትጠይቂበታለሽ። ገባሽ? እንደዛ ነገር ማለት አንደኛ ያንጎኘ ክለብ ውስጥ ምናምን ተደባደብያለሁ። ጥርሳው ልቀሻል ነው ጥርሳው ለኩም እንዲህ ባለ አይደለ የሆነ ዝም ብሎ እንትን እንጂ ይሄ ሲሪየስ የሆነ ነገር አይደለም። አልተከሰሽም። ያው የግል ጸብ ነው ይሄ የግል እንትን ነገር ነው እንጂ እንዲህ ሲሪየስ ሀፍቱ የሆነ መጥፎ ነገር ማድረግ አለብሽ እዚህ ሀገር። በስንት ዓመትሽ መተሽ ነው ኢትዮጵያ? እኔ በ27 ዓመት ነው። ዋው ኦኬ ነው። ያንግ ነበርሽ እና ዩ ኦልሬዲ አሜሪካ። እግዚአብሔር ይመስገን ማለት ያው ኦኬ ማለት ጸባይሽም ባህሪው ምናምን አሜሪካን ነው የገነባችሽ ማለት ይቻላል። ኢትዮጵያም ድሬዳዋ፣ ሐረር፣ ጅጅጋ ስላደኩኝ ብዙ ከሶማሌዎች ጋር ስለኖርኩኝ ለቀቅ ይላል ባህሪ። ገባሽ? ለቀቅ ስልሽ ሰው አታክ ምናምን በማድረግ ሳይሆን አንድ ነገር ካየሁኝ ፊት ለፊት ነው የምናገረው። ያያ ይጎዳሻል። እንደዚህ ደግሞ ሰው ሀገር ስትሆኚ የሀፍቱ እንትን ማለት አለብሽ። ኢንቫይስጌት ሰዎቹ ምን ይፈልጋሉ ለምን አባቱ ብዬ ራሴን አጨናንቃለሁ። ነገ ድፍት ብዬ ለምቀራት ከዚህ ሁሉ ኤነርጂ ማች ከሚያደርገው ጋር አንጋው ታረጋለሽ አይደል እንዴ? እስር ቤት ገብተሽ አታውቂም? በስተትም ነው ኔቨር አልኩሽ እኮ በዛ እድሜ ክለብ ምናምን ከልጆች ጋር ዝም ብለሽ እንትን ትያለሽ እንጂ ይሄ እንደዚህ ሲሪየስ እዚህ ሀገር ይኸውልሽ ሬፕ ስታረጊ ስትሰርቂ ምናምን ነው ሲሪየስ። ወይንም ደግሞ አለ አይደል ብዙ ጊዜ ሴት ላይ እኮ ብዙ አያጠብቁም እዚህ ሀገር ወንድ ላይ ነው ያጠብቁት። አሁን ሴት ለሴት ቢደባደብ ማንም ፖሊስም አይጠራም። ወንድ ልጅ ሴትን ሲመታ ግን ወዲያውኑ ነው ወንዶቹ ራሳቸው ይመቱታል። እንትን የካምፓኒ ባለቤት ነሽ? አይደለሁም። በ24 ዓመት ውስጥ እኔ ተቀጥሬ ነው የምሰራው። ኦኬ ድሮ ሰራ ነበር እንደዛ። ግን አሁን ገባሽ እድሜ የገፋ ምናምን ሲመጣ አለ አይደል እድሜሽ እንትን ሲል ይደክምሻል። ኦኬ መብትሽ ትጠቀሚያለሽ። ጡረታ አለ እንደገና ደግሞ አሁን ሰሪ ትደረጋለሽ። ራሴ ነኝ። ለምን የራስሽን የሆነ ነገር ስትሰሪ እዚህ ሀገር 7 ቀን መስራት አለብሽ ወጥረሽ ስለሽ ማንም ቴኬር የሚያደርግሽ ፋሚሊ የለማ። ገባሽ? ፋሚሊ ሲኖርሽ እንትን ታያለሽ። ትልቅ ፋሚሊ ካለሽ ትቀያየራለሽ። ቪኬሽን መውጣት አለ። ብሬክ እኮ ያስፈልገዋል የሰው ልጅ እና ያ ከሌለ ደግሞ ላይክ ፎር ሃው ሎንግ ኢትዮ አረ በቃሽ በእናትሽ ማማ ሆዳችንን በጣም ነፋ ነው። ምን አለ እሺ አውሩ በቃ ባለው ቆይ ሁኚ ኢትዮዬ እንዴ አዳምጣለሁ። በቃ አውሩ ሳሚዬ አፍ ከምን እንዴት ነሽ ሄሉሻ? አልሐምዱሊላህ አመሰግናለሁ አፌ ላይ ስለቆምኩ። እሺ አውርሽ ቀጥሽ ማማዬ። አይ በቃ ኒው ታረግና አዳምጣቸዋለሁ። እየተደመጠን እናወራለን። እየታባቴ ሜጃለኝ ስራ ፈትነኝ በአሁን ታይም
ሳሚዬ ቀጥል። እናንተ ተብተብ ብቻ አድርጉ። ስራ ፈትቻለሁ ነግሬያችኋለሁ። የስራ ማፈላለጊያ በሉኝ። ሳሚ ሄሉሻ ያይኔ እንኳን ዝም ብዬ ለማድነቅ የገባሁት ከዚህ በፊትም ለማድነቅ ገብቻለሁ ምናምን ሶ ጨዋታው ስለተመቸኝ ነው የገባሁት። ጨዋታ የነበረው እኮ ከኢትዮ ጋር ነው። እሷን አስቆመ። የቱ ጨዋታ ነው ሳሚ? ተው ግን ከቀልቡን አንተ ሰው እንትን ቆይ ሳሚ አበበ ተካን ታውቀዋለህ? ለምን ጠይቅሽ? ታሪኩን ታውቀዋለህ? አውቃለሁ። እስኪ ንገረኝ በእናትህ መስማት ደስ ብሎኝ ነው። እስቲ ንገረኝ ዝም ብዬ የማውቀውንም ድገምልኝ። አበበ ተካ ዘፋኝ ነው። ያ ድምጽ ግን ተውጧል። አይሰማም? አሁን አሪፍ ነው። ድምጽ እያደረ ሮማንቲክ እየሆነ መጣ። ቅድም ቦምባስቲክ ነበር ገና አገባብ ላይ። ለምንድን ነው? ያ ጥሩ ጥያቄ ነው። የታፈነ ቦታ ውስጥ ነው ያለው፣ ስራ ቦታ ነው ያለው። ሰው አበበ ተካ ዘፋኝ ነው እና ሴት እንዳፈቀረ አውቃለሁ። ተወዛዋዥ ነበረች ሚስቱ ይመስለኛልና ሰው ውጭ ነው የምትኖረው። አይ ቲንክ አሜሪካ ይመስለኛል። እሷን ለማግኘት እሱ ሴት ነው የሚኖረው ኢትዮጵያ ነበር። ከዛ በኋላ እሷን ለማግኘት በስደት በኩል ምናምን ወጥቶ እሷን ለማግኘት ሄዶ ነበር። እንደዛ ነው አይ ቲንክ ይመስለኛል። አሁን ስራ ሆነን የምታወራው ሳሚ? ስራ ቦታ ነው። ምን አስገደደ እንደዚህ ተንሻኮለ ማውራት? እንዴ ግድ ነው ሄሉሻ ግን ሚዲያ ደስ ይላል እኮ ግን የሆነ እንዴ እረፍቱ ታይም ያወራታል። አውራ ምን አባታቸው 30 ደቂቃ አለ። 10 ደቂቃ አለ። ሰውዬው አጠገቤ ነው ያለው እያፈጠጠ ነውና አውራ እንደውም የፈለገ ያፍጥጥ። ደቂቃ ነው እረፍት ሰዓት ነው። እናቴ ጋር ልደውል ብዬ ነው አንቺ ቤት የገባሁት። እናቴ ታማለች ብር ብላ በለው። ሂድ ቀጥል። ጥሩ ነው። አስተምራለሁ። አስፈቅጄ ይቀራል። በመሀል ላይ ደግሞ ኧረ ወይኔ በለ። እናቴ አሟት ሰምቼ ነው እንዲያምንልኝ አልቀስ። በመሀል ላይ ግን እንደ ሐሳብ አንድ ሙዚቃ ለምን አትጋብሽን ሄሉሻ? ያንቺን ሙዚቃ ምን ላድርግልህ ማለት ምናዊ ምንል ኤአይ ላይ የተከፈተውን ሙዚቃ እንደ ሐሳብ